ከሐምሌ 1 ቀን 2017 ዓመተ ምህረት ጀምሮ በጊዜያዊ አስተዳደርና በህወሓት አንጃ መካከል በክልሉ የተፈጠረው ውጥረት መቀሌ ከተማን ጨምሮ በተለያዩ አካባቢዎች አለመረጋጋት ፈጥሯል። በመቀሌ ከተማ የሰዎችና የተሽከርካሪ እንቅስቃሴ ያለው እስከ ቀኑ 10 ሰዓት መሆኑንና ወጣቶችን ጨምሮ ከጊዜያዊ አስተዳደሩ ጋር ግንኙነት የነበራቸው አመራሮች እየታደኑ እንደሚገኝ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ህዝብ ጥሪ አቅርበዋል። የመሪውን ጥሪ ተከትሎ የትግራይ ህዝብ ከዚያም ከሚከፋፍሉ ኃይሎች ራሱን በመቆጠብ የክልሉን ሰላምና መረጋጋት ሊያመጣ የሚችል ፕሬዝዳንት መምረጥ እንደሚኖርበት ማሳሰቢያ ተሰጥቷል። ማሳሰቢያውን የሰጡት ማናቸው? የምርጫው ሂደት ምን ይመስላል የሚለውን በለቱ የትንታኔ ዘገባ የተመለከትነው ጉዳይ ነው። አላዋጣንም ፍላከስካይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን እንዲጠቁሙ ለክልሉ ህዝብ በዛሬው ዕለት ጥሪ አቅርበዋል። እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ነው የተባለው። ጠቅላይ ሚኒስትር አብይ ይህንን ጥሪ ያቀረቡት ለመላው የትግራይ ህዝብ በይፋዊ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ነው። በትግርኛ ቋንቋ በተጻፈው የመሪው መልእክት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ እንደቀረበም ተመልክቷል። አብይ በዚህ መልእክታቸው የትግራይ ክልል ጊዜያዊ አስተዳደር ሲቋቋም መሰረት ያደረገው አዋጅ ለአስተዳደሩ የሚፈቅደው የሥራ ዘመን 2 ዓመት ብቻ እንደሆነ ማስታወሰዋል። ሆኖም ተጨባጭ ምክንያት ካለ የጊዜያዊ አስተዳደሩ ዕድሜ ሊራዘም እንደሚችል ጠቅላይ ሚኒስትሩ ጠቁመዋል። አብይ ይህንን ጉዳይ ለማስረዳት በመልእክታቸው የጠቀሱት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓመተ ምህረት የወጣውን አዋጅ ሲሆን አዋጁ በአንድ ክልል ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንቅስቃሴ ወይም ድርጊት ከተፈጸመ የፌዴራል መንግስት የክልሉን ምክር ቤትና የክልሉን ከፍተኛ የሆነ የህግ አስፈጻሚ አካል በማገድ ለፌዴራል መንግስቱ ተጠሪ የሆነ ጊዜያዊ አስተዳደር እንዲቋቋም ሊወስን እንደሚችል ይደነግጋል። በዚህ አዋጅ መሰረት ጊዜያዊ አስተዳደሩ በክልሉ የሚቆየው ከ2 ዓመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከ6 ወር ላልበለጠ ጊዜ ለማራዘም እንደሚችል በአዋጁ ላይ መቀመጡ ይታወቃል። በፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አስተዳደር ባለፉት 2 ዓመታት ተጨማሪ ጦርነት እንዳይፈጠር ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርጓል ሲሉ ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጉዳይ ወቅታዊ የፖለቲካ ሁኔታን በተመለከተ ባሳለፍነው ሳምንት ከፓርላማ አባላት ለቀረቡላቸው ጥያቄ በሰጡት ምላሽና ማብራሪያ መናገራቸው አይዘነጋም። መሪው በወቅቱ የጊዜያዊ አስተዳደሩን የስልጣን ጊዜ ለማራዘም የፕሪቶሪያውን ስምምነት በሚያከብር መንገድ የህግ ማሻሻያ እንደሚያስፈልግ ተናግረዋል። የጊዜያዊ አስተዳደሩ የስልጣን ጊዜ በ1 ዓመት ሲራዘም በግለሰቦች ደረጃ ለውጥ ሊካሄድ እንደሚችልም ጠቅላይ ሚኒስትሩ በፓርላማ ማብራሪያቸው ፍንጭ ሰጥተው ነበር። በፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን 2 ዓመት ተጨማሪ ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳን ቀድሞ በነበረው ውጊያ ብንወቅሳቸውም ላለፉት 2 ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው እሱ። ያ የሰጠናቸው የ2 ዓመት ጊዜ አልቋል። አሁን ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና
ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይሄን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። በትግራይ ክልል አካታች ጊዜ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት የጸደቀው መጋቢት 9 2015 ዓ.ም እንደነበር ይታወሳል። ደንቡ የተዘጋጀው የፌደራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ በጥቅምት 2015 ዓ.ም ያደረጉትን የግጭት ማቆም ስምምነት መሰረት በማድረግ እንደሆነ በወቅቱም ተገልጿል። ይህን ተከትሎ የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ በመጋቢት 14 2015 ዓ.ም ጊዜ አስተዳደሩ እንዲመሩ በጠቅላይ ሚኒስትር አብይ አህመድ ከተሾሙ በኋላ ክልሉን እየመሩ እንደሚገኙ ይታወቃል። የትግራይ ክልል ጊዜ አስተዳደር እንዲቋቋም ያደረገው የሚኒስትሮች ምክር ቤት ርዕሰ መስተዳደሩ በፕሪቶሪያ የሰላም ስምምነት መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። ህዝብ ባመነበት መንገድ መሪዎቹን በምርጫ እስኪመርጥ ድረስ ለጊዜው አስተዳደሩ ፕሬዝዳንት የሆኑ እጩዎችን የማቅረብ ሂደት የህዝብ ጥቆማና ተሳትፎ እንዲኖር አስፈላጊ በመሆኑ መላው የትግራይ ህዝብ በዚሁ ላይ እንዲሳተፍ ጠቅላይ ሚኒስትር አብይ አህመድ ጥሪ አስተላልፈዋል። የክልሉ ህዝብ የትግራይ ጊዜ አስተዳደር ስራዎችን በብቃት ይፈጽማሉ፣ የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ያሏቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት የኢሜል አድራሻ በኩል መጠቆም እንደሚችሉም ጠቅላዩ አሳስበዋል። የትግራይ ህዝብ ከዚያም ከሚከፋፍሉት ኃይሎች በመቆጠብ የክልሉን ሰላምና መረጋጋት ሊያመጣ የሚችል ፕሬዝዳንት መምረጥ እንደሚኖርበት በማሳሰብ ሐሳባቸው ማሻገር የሚጀምሩት የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ ሆኖት አቶ ብርሃነ አጽባህ ናቸው። ኃላፊ ሲናገሩም የትግራይ ህዝብ ተመልሶ ዋጋ እንዳይከፍል እንዲሁም የተገኘው አንጻራዊ ሰላም ጸንቶ እንዲቀጥል ጥንቃቄ በማድረግ ምርጫውን እንዲያከናውን ጠይቀዋል። ያው ሁሉም ማድረግ ያለበት በጣም ተረጋግቶ እዚህም ከሚከፋፍሉት ኃይላት ራስን ቆጠብ አድርጎ በጣም ተረጋግቶ ሰላምንና ጸጥታው ራስን ማስጠበቅ እንዳለበት መልሶ ደግሞ ከባድ ዋጋ የሚከፍልበት ጦርነት እንዳይነሳ ማለት የተለያዩ ኃይሎች ጣልቃ የሚያስገቡበት ክልል ሆኗል። አሁን ካለው የሀገሪቱ ፖለቲካ ሁኔታ እና ጦርነቱ ከተነሳ ያው ይሄ ማለት በትግራይና በኢትዮጵያ አይሆንም። ሌሎች ትላልቅ ሀገሮችም እጃቸው እያስገቡበት ያሉ እና ያስገቡበትም ስለሆነ መልሶ ወደ ጦርነት እንዳይገባና ከባድ ዋጋ እንዳያስከፍለው ይሄ ሰላም ጸንቶ እንዲሄድ የራሱ አስተዋጽኦ ስላለው የህዝቡ ጫና የመፍጠር ሁኔታ ህዝቡ ጫና የሚፈጠር ከሆነ ሰላም የሚፈልግ ከሆነ ከዛ ጦርነት ቀስቃሽ ነገሮች እነዚህ የተከፋፈሉ የህወሓት ቡድኖች ደግሞ ራሳቸው በሚጠቅማቸው ለጦርነት ዓላማ ህዝቡን እንዳይጠቀሙበት ከዚህ ተጠንቅቆ እዚህ ላይ በክልል ካሉ በሰላማዊና ዲሞክራሲያዊ ትግል የሚያደርጉ ፖለቲካ ኃይሎችን እየደገፈ ሰላምን ማስጠበቅ እንዳለበት ነው መልእክት ማስተላለፍ የሚፈልገው። ከሐምሌ 1 ቀን 2017 ዓ.ም ጀምሮ በጊዜያዊ አስተዳደርና በህወሓት አንጃ መካከል በክልሉ የተፈጠረው ውጥረት ምክንያት መቀሌ ከተማን ጨምሮ በተለያዩ አካባቢዎች አለመረጋጋት እንደተፈጠረም አቶ ብርሃነ ተናግረዋል። በመቀሌ ከተማ የሰዎች እንቅስቃሴ ያለው እስከ ቀኑ 10 ሰዓት መሆኑን የሚያስረዱት የፓርቲው አመራር ወጣቶችን ጨምሮ ከጊዜያዊ አስተዳደር ጋር ግንኙነት የነበራቸው አመራሮች እየታደኑ እንደሚታሰሩ አመልክተዋል። ወደ ወረዳዎች የተቀየረ ብዙ ነገር ባይባልም መቀሌ ግን እንደ ዋና የፖለቲካ ከተማም የተሻለ እንቅስቃሴዎች ነበሩ። አሁን ከዛ በኋላ በኃይል ሰዎችን የመቆጣጠርና ሰዎችን የማሰር ብዙ ስጋቶች ቴንሽኖች ከተፈጠሩ በኋላ ግን እንቅስቃሴው ማለት አንዳንዴ ትዝብት የተወሰነ የመቀነስ ይታያል። በቀንም ገና 10 ሰዓት ምናምንም የእንቅስቃሴዎች የማይኖርበት ብዙ ወጣቶች የሚታይበት ቦታ የነበረም አሁን የመቀነስ አዝማሚያ ይታያል። እንደዛ ነገሮች አሉ። የጸጥታ ችግሮች አሁን እዚህም ይዛማሉ፣ ይፈጠራሉ፣ እየተፈጠሩ ነው።
ቅድም እንዳልኩ የተመረጠ መንግስት ከሌለ ያው በተለያዩ ኃይላት የራሳቸው ኢንተረስት ያላቸው ኃይላት ማረጋገጥ አትችልም። ስለዚህ የነበረው አሁንም ይቀጥላሉ። የባሱ ነገሮችም ሊመጡ እንደሚችል ኤክስፔክት እናደርጋለን አንድ መፍትሄ ካልተደረገበት። ስለዚህ ያለው ሁኔታዎች እነዚህ ናቸው። አሁን የሰው ደግሞ የመስጋት የመፍራት ምክንያቱ ቅድም ለመግለጽ እንደመርኩት በተለይ የጊዜያዊ አስተዳደሩ ደጋፊዎችና አባላት የሚይዟቸው የማሰር የፖለቲካ ፓርቲ አባላትም ሳይቀሩ ለማስፈራራት ማሰር እንደዛ አይነት አዝማሚያዎች አሉ። እኛ ማለት እንደ ሳልሳዊያን ፓርቲ እስካሁን የምናውቀው በአባል ደረጃ የታሰረ አይኖርም፣ ግን አሉ ሀሳቡን በነፃ የመግለጽ የመገደብ አይነት ብዙ አዝማሚያዎች ይታያሉ። በክልሉ ያለው ውጥረት እንዲሁም ሌሎች ተያያዥ ጉዳዮች ልባት እንዲያገኙ የህብረተሰቡ የነቃ ምርጫና ተሳትፎ አስፈላጊ መሆኑን ተመልክቷል። ውረድ አላዋጣንም ፍናከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው